ሲባል የነበረው ቀይ መስመር ነው ነበር። የኢራንን መንፈሳዊ መሪ አያቶላ አሊ ካሚኒን መግደል አይደለም ጠንከር ባለ ቋንቋ ማውገዝ እንኳን መዘዙ ከፍተኛ ነው ሲባል ነበር። አሁን የአሜሪካና የእስራኤል ኃይል በኢራን ከተማ እምብርት አያቶላው ላይ ጥቃት በመሰንዘር ከበርካታ የጦርና የፖለቲካ አመራር ባለሥልጣናት ጋር ከገደሏቸው ወዲህ በመካከለኛው ምስራቅ ምድር ቀውጢ ሆናለች ነው የሚባለው። ጥቃት፣ የድሮን ጥቃት፣ የጦር አውሮፕላን ጥቃት፣ የቦምብ ጥቃት ከወዲያም ከወዲህም እየተሰነዘረ ነው። ኢራን በባሕረ ሰላጤው ሀገሮች የእስራኤልና የአሜሪካንን ጥቅሞች ላይ ነው በሚል ጅምላ ጥቃት በባሕሬን፣ በኢራቅ፣ ጆርዳን፣ ኩዌት፣ ኦማን፣ ኳታር፣ ሳውዲ አረቢያና በተባበሩት አረብ ኤሚሬትስ ላይ ሰንዝራለች። አሁንም እየሰነዘረች ነው። የአሜሪካና የእስራኤል የወንጀል ጥቃት ተባባሪና መንገድ መሪ አድርጋ ሳትቆጥራቸው አልቀረችም ነው የሚባለው። የሳውዲ አረቢያ የነዳጅ ማጣሪያ ተቋም እንኳን ሳይቀር በቴህራን ጥቃት በእሳት ጋይቷል። የኢራን ጥቃት ጠላትን ማብዛትና በተቃራኒው ደግሞ የእስራኤልና አሜሪካንን ወዳጅና ተባባሪ የማብዛት ብቻ ውጤት ነው የሚያመጣው እየተባለ ነው። የአያቶላው ግድያ ዛሬ ተነስቶ ዛሬ የተፈጸመ አይመስልም የሚሉት ተንታኞች ለዓመታት መውጫና መግቢያው፣ ስትራቴጂው፣ ታክቲኩ በሚስጥር ሲሰራበትና ሲጠና የቆየ መሆኑን ይናገራሉ። የእስራኤል የስለላ ድርጅት ሞሳድ ወደፊት ባይመጣም ከኋላ ነገሮችን እንዳቀነባበረ ይጠረጠራል። ሰዓቱ፣ ጊዜው፣ የፖለቲካ ምህዳሩ፣ የዓለማት የፖለቲካና የኢኮኖሚ ቁመና አሰላለፉ፣ የኢራን የውስጥ ሁኔታ፣ የወዳጅና የጠላቷ የኃይል ሚዛን ሁሉ ተጠንቶ ነው እርምጃው የተወሰደው ነው የተባለው። መጀመሪያ የኢራን አክሲስ ኦፍ ሬዚስታንስ ወይም የተቋቋሚነት ዘንግ የሚባሉትን ቡድኖች በመቀነጣጠስ ነው ስራው የተጀመረው። ሐማስ፣ ሂዝቦላህ፣ የፍልስጤም ተቃዋሚ ድርጅት፣ የተለያዩ ጸረ እስራኤል ታጣቂዎች፣ ሌሎችም የኢራን ዘንግ አባላት ነበሩ። ሐማስ የዘንጉ አንዱ አካል ነበር። በእስራኤል አሜሪካ ጥምር ጥቃት ተዳከመ፣ ተኮላሸ። የሊባኖሱ ሂዝቦላም ተመሳሳይ ዕጣ ፈንታ ደረሰበት። ብሎም ወታደራዊና መንፈሳዊ መሪዎቻቸው አንድ በአንድ በየአካባቢው ተለቀሙ፣ ተወገዱ። በድምሩ ኢራን ያቋቋመችውና የምትደግፈው የሚባለው የተቋቋሚነት ዘንግ ላሸቀ፣ ተዳከመ። ኢራን ለዓመታት በዘለቀ በአሜሪካና የአውሮፓ ሀገሮች ማዕቀብ ውስጥ የኖረችና ይህንንም ለመቋቋምና ለማሸነፍ ከፍተኛ ኃይል፣ አቅም፣ ኢኮኖሚና ማገዶ ያባከነች ሀገር ናት። የኒውክሌር ፕሮግራሟን መነሻ ያደረገው የእስራኤልና አሜሪካ መራሹ ማዕቀብ እንዲሁም ጥቃት ኢራንን ክፉኛ አጋልጧት ቆይቷል። የቴክኖሎጂና የእውቀት ሽግግርን ጨምሮ የኢኮኖሚና የንግድ እንዲሁም የኢንቨስትመንት ግንኙነቷ ተኮላሽቶ ተበላሽቶ ቆይቷል። በእንቅርት ላይ እንዲሉ ደግሞ ከፍ ያለ የአያቶላው ተቃውሞ በሀገር ውስጥ ተነሳባት። የውስጥ ተቃውሞና ግጭት ከውጭ ማዕቀብና ብሎም የኒውክሌር ጣቢያዎቿን ጨምሮ የኢኮኖሚ ዋነኛ ተቃውሞቿ በቴልአቪቭና በዋሽንግተን ጥቃት ውስጥ መውደቃቸው ተደምሮ የኢራን ገበና ክፉኛ ተገለበ። የሀገር ውስጡን ግጭትና ተቃውሞ ምዕራባውያን ሀገሮች በመደበኛ ሚዲያዎቻቸውና በማኅበራዊ ሚዲያዎቻቸው አክርረው አግንነው አራገቡት። የኢራናውያንን ቅሬታ ቁስሉን መልሰው እያደሙ ሕዝቡን ወደ መንፈሳዊ መሪውና ሥርዓቱ ላይ አምርሮ ከፍቶት እንዲነሳ አደረጉት። ይሄ ኢራንን ለማዳከምና ወደ ውስጠ ነገሯ ጣልቃ ለመግባት ጥሩ የተመቸ በር ሆኗል ይላሉ ታዛቢዎች። የእርስ በርስ ግጭትና ትርምስ ያለበት ሀገር ሁልጊዜ ለውጭ ጣልቃ ገብነት የተጋለጠና የተገለበ መሆኑ የቀደሙ የግጭት ታሪክ ውስጥ የቆዩና የሟሸሹ እንደ ሶሪያ የመሳሰሉ ሀገሮች ምስክር ናቸው። እንደ ሌሎቹ በርካታ የኢራን የኒውክሌር ሳይንቲስቶችና የቴህራን የተቋቋሚነት ዘንግ የውጭ አጋር ኃይሎቿ ቡድኖች የፖለቲካና መንፈሳዊ መሪዎች ግድያ እንዳዳከማቸው ሁሉ የአያቶላ አሊ ካሚኒ ግድያም ትልቅ ሽንቁር በኢራን ፖለቲካ ላይ ያስከትል ይሆናል እየተባለ ነው። ይህንኑ ለመበቀል በመላ የባሕረ ሰላጤው ሀገሮች ጥቃት የጀመረችው ቴህራን ይህም እርምጃዋ ሀገሪቷን የሚጠቅም መሆኑን ብዙዎች ይጠራጠራሉ። 6 የአረብ ሀገሮችና አሜሪካ ባወጡት የጋራ መግለጫ ኢራን ጅምላና ጭፍን
አንዱን ከሌላው ያለየ ወታደራዊና ሲቪል ተቋማትን ያለየ ጥቃት በአንድ ድምፅ አውግዘዋል። በሀገር ውስጥ የተወገዱት የአያቶላው ግድያ ዓለም አቀፍ ሕግን የጣሰ መሆኑ ሳይነሳ የኢራን ጅምላ ጥቃት ውግዘት አስተናግዷል። ከአሜሪካና እስራኤል ጎን ሁሉንም የባሕረ ሰላጤውን ሀገሮች ኩዌትን፣ ሳውዲ አረቢያን፣ ባህሬንን፣ ኳታርን፣ ጆርዳንና የተባበሩት አረብ ኤሚሬትስን ከአሜሪካ እስራኤል ጎን አሰልፏል። ሌላው ቀርቶ የሊባኖሱ ሂዝቦላ የአያቶላውን መገደል ለመበቀል እስራኤል ላይ ሮኬት ማስወንጨፉን የሊባኖስ መንግሥት ተቃውሞ ወጥቷል። የሊባኖስ መንግሥት እንዳለው የሂዝቦላ ታጣቂ ቡድን ወደ እስራኤል ሚሳኤልና ሮኬት እንዳይተኩስ ማገዱን ይፋ አድርጓል። ይኸው የሊባኖስ መንግሥት ውሳኔ መሳ ለመሳ ሀገሪቱን እኩል ሲያስተዳድር ለነበረው ታጣቂ ቡድን ሂዝቦላ ትልቅ ወታደራዊና ፖለቲካዊ ፈተና እንደተጋረጠበት ያረጋገጠ ነው ትላለች ለቢቢሲ የምትጽፈው ሰማንታ ግሪንቪል። ከሂዝቦላ ጥቃት በኋላ በትንሹ ከ50 በላይ ሰዎች የገደለና ሕንፃዎችን ያፈራረሰ ከፍተኛ የእስራኤል ጥቃት እየተፈጸመ ባለበት ነው የሊባኖስ መንግሥት የሂዝቦላ ተቃውሞ መግለጫ የመጣው። የአያቶላው ግድያም ሆነ የኢራንን የኒውክሌር የቴክኖሎጂ ግስጋሴ ለማስቆም የተደረገው እርምጃ ሁሉ በጥንቃቄ ለዓመታት የታቀደና በጥናት የተፈጸመ ነው የሚመስለው። አሁን አብዛኞቹ ኢራናውያን በአያቶላው መገደል ወደ ዲሞክራሲና ነጻነት መጣን የሚል ሐሳብ ያላቸው ቢሆንም ነገሩ ባሰቡበት መንገድ ለመፈጸሙ ማረጋገጫ የለም። ኢራንና ሳውዲ አረቢያ ከቀደመው ጊዜ ጀምሮ የቀጠናው መሪና ልዕለ ኃያል ለመሆን ሲፎካከሩና ጠላታዊ ግንኙነት ውስጥ የቆዩ ሀገሮች ናቸው። አሁን ደግሞ በኢራን ጥቃት ብዙዎቹ የአረብ ሀገሮች እኛ በሌለንበት ጦርነት ተጠቃን በሚል ኢራን ላይ ከንፈራቸውን መንከስ ጀምረዋል። ብዙዎች የኢራቅ ዜጎች የኢራቁ መሪ ሳዳም ሁሴን ሲገደሉ ወደ ተሻለ ዓለም ወደ ዲሞክራሲና ነጻነት እንመጣለን ብለው እንደጠበቁት እንዳላገኙት ሁሉ የኢራን ዜጎችም ተመሳሳይ ዕጣ ላለማጋጠሙ ማረጋገጫ እስካሁን የለም። ቆይቶ መመልከት ብቻ ነው። ቢሆንም የኢራን መንፈሳዊ ሥርዓትና የአብዮታዊ ጦር ዘቡ ከአያቶላው መወገድ ጋር መዳከማቸው የሚቀር አይመስልም። የተሻለ ወይም የባሰ ሥርዓት ይመጣ እንደሆነ ቆይቶ ማየት ነው።